በባለፈው ቪዲዮአችን ላይ ስለ ERP ስናይ ቆይተናል። ከዛ ውስጥ ደግሞ ሞጁሎቹን መርጠን እያንዳንዱን ሞጁል ፋንክሽናሊቲውን ማየት ጀምረናል። እንደማሳያ በባለፈው ቪዲዮአችን ላይ ስለ ኢንቨንተሪ ብዙ ነገሩን ስፔሻል በቃ መሰረታዊ ሊሆኑ የሚችሉትን አይተናል። እዛ ላይ አንዳንድ የሰጠዋችሁ አሳይመንቶች አሉ። ራሳችሁ ደግሞ የቀረውን ደግሞ በራሳችሁ ማየት አለባችሁ፣ በራሳችሁ እንድታዩት። እንደዚሁም ራምቡት የሚል ሊንክ አስቀምጬላችሁ በራሳችሁ እዛ ላይ እንድትሞካክሩ፣ በራሳችሁ የሆነ ያይሉን ደግሞ ዲጋውት አድርጋችሁ እንድደርሱበት ጭምር ተነጋግረን ነው ባለፈው ቪዲዮአችን ላይ እንትን ያልነው። ዛሬ ደግሞ ሌላኛውን ሞጁል ምክንያቱም ብያችኋለሁ ቢያንስ መሰረታዊ የሚባሉ አምስቱን ሞጁሎች ኢንቨንተሪ፣ ፐርቼዝ፣ ሴልስ፣ አካውንቲንግ እና ሁማን ሪሶርስ እነዚህ አምስቱን እነዚያውን ለአንድ ካምፓኒ በቃ መሰረታዊ ናቸው። አንድ ካምፓኒ ነው ስንል በቃ እነዚህ አምስቱን ነገሮች በውስጡ ይኖራል። ከዛ ቀጥሎ ግን እንደየካምፓኒው ምንድነው የሚባለው የሚሰራው አይነት የሚጨምሩ የሚቀነሱ ሞጁሎች ይኖራሉ። ለምሳሌ የማኑፋክቸሪንግ ድርጅት ከሆነ ምንድነው የሚያደርገው? የማኑፋክቸሪንግ ድርጅት ከሆነ ምንድነው ምርት ነው የሚያመርተው። ምርት ሲያመርት ምን ተጨማሪ ሞጁል ይኖረዋል? ማኑፋክቸሪንግ የሚለው አንድ ሞጁል ተጨማሪ ይኖራል። እሱንም ማየት እንችላለን፣ ችግር የለውም። ምክንያቱም አንድ ምርት ከጥሬ ዕቃ ተገዝቶ መጥቶ ከጥሬ ዕቃ ጀምሮ ኢንቨንተሪ ገብቶ ከዛ ወደ ፋብሪካ ሂዶ ከፋብሪካ ደግሞ ምርት እስኪሰጠን ድረስ ምርት ከሰጠን በኋላ ደግሞ እስኪሸጥ ድረስ ቢል ኦፍ ማቴሪያል የምንላቸው ምናምን ነገሮች አሉት። ማኑፋክቸሪንግ ላይ ልክ ፋብሪካ ላይ የምናመርተውን ሲስተማችንም ላይ ጭምር እናመርታለን። ከዛ ዳታውን በዛ ነው ምን እያደረግን የምንሄደው ሪከርድ እያደረግን የምንሄደው። ፕሮዳክሽን የሚባለው ዲፓርትመንት ላይ አሁን ፕሮዳክሽን የሚባል ዲፓርትመንት አለ። ማኑፋክቸሪንግ ድርጅት ከሆነ ፕሮዳክሽን የሚባል ዲፓርትመንት ይኖራል። እነሱ ማኑፋክቸሪንግ የምትለዋን ሞጁል ተጠቅመው ነው ምን የሚያደርጉ ስራቸውን የሚሰሩት። ከዛ ውጪ ደግሞ ሌሎችም ከአምስቱ ሞጁል ውጪ ተጨማሪ ራሱን የቻለ አንድ የሚጨምርላቸው ሞጁሎች ሊኖሩ ይችላሉ። ያ እንደ ካምፓኒው ፍላጎትና የካምፓኒውን ቢዝነስ መሰረት አድርገን የምንጨምራቸው የምንሰራቸው ሞጁሎች አሉ። ግን ሁሉም ካምፓኒዎች እነዚህ አምስቱን ሞጁሎች ግን በቃ አስ ቤዚክ ይኖራቸዋል። ምክንያቱም ኢንቨንተሪ ማለት የሆነ ስቶር የሚያደርጉት ካምፓኒ ከሆነ ስቶር የሚያደርግ ነገር ይኖረዋል። ስቶር የሚያደርግ ነገር አለው ማለት ደግሞ የሚገዛ ነገር አለው ማለት ነው። ስለዚህ ይገዛል። የሆነ ይብዛም ይነስም እንጂ ካምፓኒ የሆነች ነገር መግዛቱ አይቀርም። ስለዚህ ግዢ ክፍል ይኖራል ማለት ነው። ከዛ ደግሞ ሜቢ ሴልስ ላይ ኖረው ይችላል። ሴልስ ሜቢ ሽያጭ ከሌለው የሚሸጥ ነገር ከሌለው ሜቢ ሴልስ ላይኖረው ይችላል። ሴልስን ሞር ማንዳተሪ አናደርግም፣ ግን እንየው በሚለው ነው። ከዛ ውጪ ደግሞ ሁማን ሪሶርስ ማንኛውም ካምፓኒ ይኖረዋል። ይሄ ማለት ሰራተኛን የምንቆጣጠርበት ማለት ነው። በቃ ሰራተኛን ማኔጅ የምናደርግበት የሰራተኛ ኮንትራቱን ኤቭሪ ስለ ሰራተኛው ሴቭ የምናደርግበት። ከዛ ደግሞ ከሰራተኛው ጋር የተገናኙ ደሞዝ፣ ጥቅማ ጥቅም የምንሰራና ፔሮል ምናምን ማለት ነው። ፔሮል የሚለውን አሁን ምንድነው ሁማን ሪሶርስ እናያለን ብዬ ነው አንድ ሁማን ሪሶርስ ልስር ብያስኩት። ከዛ ፔሮል ሲሰራ ደግሞ ፔሮል የሚፈልጋቸው ዳታዎች ደግሞ አሉ። ደሞዝ፣ ቤዚክ ሳላሪ የምንለው፣ ፔንሽን፣ ኢንካም ታክስ የሚቆራረጡ ማለት ነው። ከዛ ውጭ ደግሞ አሎዋንሶች ይኖራል። ሃውስ አሎዋንስ፣ ሪስፖንሲቢሊቲ አሎዋንስ ምናምን የምንላቸው የአሎዋንስ አይነቶች ያን የሚሰራ። ከዛ ደግሞ ሰራተኛው ምን ሊኖረው ይችላል? ባንድ ወር ውስጥ ኦቨርታይም ሊኖረው ይችላል፣ ቦነስ ሊኖረው ይችላል። ምንድነው የፕሮሞሽን ዲሞሽን የምንላቸው ቅጣት ሊኖር ይችላል። ከዛ ደግሞ ሌላ ምን ኤችአር ምን ይቆጣጠራል? ሊቭ፣ የሰራተኛ የፍቃድ እንትን። ይሄ ማለት በቃ ከሰራተኛው ጋር የተገናኙ ነገሮች ማለት ነው ማኔጅ የምናደርግበት ሁማን ሪሶርስ። ይሄን አንድ ካምፓኒ ከሆነ በውስጡ ሰራተኛ ይኖራል። ሰራተኛው አለው ማለት እነዚህ ሞጁሎች ግዴታ ያስፈልጉታል ማለት ነው። ያንንም እናያለን። ስለዚህ አሁን መሰረታዊ የሚባሉት አምስቱን ሞጁሎች ካየን በኋላ ቀጣይ ስቴፓችን ላይ ደግሞ ፕላን እናወጣለን። ከዛ እንዴት ነው ሞጁሎች የምንሰራ ወደ ምንድነው የምንመጣ ማለት ነው? ወደ ኮዲንጉ እንመጣለን ማለት ነው። ኮድ ደግሞ ሞጁል እንዴት ይሰራል ምናምን ብሎ ደግሞ ሰፊ ነው፣ እሱ ደግሞ እንቀጥላለን ማለት ነው። ስለዚህ በዛሬ ቪዲዮአችን ደግሞ የምናየው ፐርቼዝ የሚለው ሞጁል ነው። ፐርቼዝ ላይ አንድ ካምፓኒ እንዳውም በዚህ አጋጣሚ እንነጋገርና አንድ ካምፓኒ ላይ ብዙ ፋውሎች የሚሰሩበት ብዙ ሌብነትም ምንም ከመንግስት እስከ ግል ብዙ ፋውል የሚሰራበት ግዢ ክፍል ላይ ነው። በቃ ግዢ ክፍል በቃ ጸዴ የሙስና ቦታ ነች የምሮነት ለመናገር። እና ዛሬ የምናየው ምንድነው? ፐርቼዝ ነው። ፐርቼዝ ዲፎልቱ ምንድነው የሚሰጠን? አሁን እየተማርን ያለነው ኦዱ ባይ ዲፎልት እኛ ሳንነካ ምንም አንዲት ነገር ሳንጨምርበት ሳንቀንስ
ዲፎልቱ ምንድነው የሚሰጠን፣ ዲፎልቱ ምን ያህል ይሰራል የሚለው ነው እያሳያችሁ ያለሁት። ያ ዲፎልቱ ቀጥታ ካምፓኒ ጋር መጥቶ ተቀባይነት አለው ወይ? ካምፓኒዎች እንደዛ ይጠቀሙታል ካላችሁ ኖ፣ እንደዛ አይጠቀሙት። ምንድነው የሚያደርጉት? ሞዲፋይ ይደረጋል። እንዴት የሚለውንም ደግሞ አሁን ፐርቼዝ የምትሏ ሞጁል ዲፎልቱ ምን ያህል ድረስ ነው የሚያሰራ፣ ምን ያህል ነው የሚሰጠን ብለን ካየን በኋላ እኛ ደግሞ ለድርጅቶች አንድ ትልቅ ድርጅት አለ እዚህ፣ ለዛ ድርጅት የሰራነውን የፐርቼዝ ፕሮሰስ ገና ከዲፓርትመንት ሪኩዌስት ጀምረን እስከ ፐርቼዝ ድረስ ያለውን ከስተም ያደረግነው ሞጁል ደግሞ በዛው አሳያችኋለሁ ማለት ነው። ከዛ ደግሞ ሌላ ሞቲቬት የሚያደርጋችሁ አንድ ነገር መጨረሻ ላይ አሳያችኋለሁ። እስከ መጨረሻ ተከታተሉ። እሺ ዛሬ ደግሞ የትኛውን ነው የምናየው? ፐርቼዝ የሚለውን ሞጁል እናያለን ማለት ነው። ፐርቼዝ የሚለው ሞጁል መጀመሪያ ፐርቼዝ የሚለው ሞጁል አሁን በባለፈው ቪዲዮአችን ላይ ስለ ኢንቨንተሪ አይተናል። ፕሮዳክት ክሬት አደራረግ፣ ፕሮዳክት እንዴት ክሬት ይደረጋል፣ ከዛ ፕሮዳክት ጋር የተገናኙት ነገሮችን ብዙ ነገሮችን አይተናል። አሁን ምን ልናደርገው ነው? ግዢ ልንፈጽም ነው ወይ ደግሞ ግዢ የሚባለው እንዴት ነው የሚካሄደው የሚለው እናለን። ከዛ በፊት ያሉትን ፐርቼዝ ላይ የሚሉትን ነገሮች ቼክ እናርጋቸው። አንደኛ ፕሮዳክት የሚላል እዚህ ጋር። ፕሮዳክት ማለት ኢንቨንተሪ ላይ ያለው ፕሮዳክት ነው። እዚህ ጋር ያለው ደግመን ፕሮዳክት ክሬት አናረግም። እዛው ኢንቨንተሪ ላይ ክሬት አድርገን ያስቀመጥነውን ፕሮዳክት ነው የምንጠቀመው። ጀስት ለማየት እንዲመቸው ወይ ደግሞ እንድናየው በሚለው ነው እዚች ጋር የመጣችው። ፕሮዳክት የምትሏን ከፍተን ብናይ እዛ ጋር ኢንቨንተሪ ላይ ክሬት ያደረግነውን ፕሮዳክት ነው የምናየው እዚች ጋር እንደምታዩት ማለት ነው። ሶ እዚህ ጋር ምንድነው ፕሮዳክታችን ክሬት ተደርጓል። ዴስክቶፕ ምን የሚሉት ፕሮዳክቶች ክሬት ተደርጓል። ሶ ግዢ ለመፈጸም እስቲ አዲስ ፕሮዳክት ክሬት እናርግና የሚገዛ ነገር እንስራ። ወር ደግሞ ችግር የለውም እዚሁ ያለውን ዴስክቶፓችንን ገዝተን እንዴት ይገዛል፣ እንዴት ነው ፕሮሰሱ የሚካሄደው የሚለው እናለን። ሶ ወደ ፕሮዳክታችን ተን ወደ ኦርደር እንመጣለን። ኦርደር ላይ ሪኩዌስት ፎር ኮቴሽን የሚባል ነገር አለ። አሁን ይሄ ጀስት የመጨረሻዋን እንትን ነው የሚያሳየን። አሁን ይሄ ዲፎልቱ የመጨረሻ ፐርቼዝ ኦርደር ወይ ደግሞ ፒኦ ነው እያሳየናል። ግን ካምፓኒ ጋር ስትሄዱ ቀጥታ ከፒኦ አይጀምርም። ዲፓርትመንት ሪኩዌስት ያደርጋል። ምንን? ኤስአር። አስቡት፣ የሚያልፈውን ብዛት አስቡ። ኤስአር ክሬት ይደረጋል። ከዛ ወደ ኢንቨንተሪ ሄዳል። ከዛ ፒአር ክሬት ይደረጋል። ፐርቼዝ ሪኩዌስት ማለት ነው። ከዛ ቀጥሎ አርኤፍኪው ሪኩዌስት ፎር ኮቴሽን የምንለው ክሬት ይደረጋል። ከዛ ይሰበሰባል። ከዛ ሰፕላይ አናሊሲስ ኤስኤ ሰፕላይ አናሊሲስ የምንለው ይመጣል። ከዛ ውስጥ አልፎ ነው ወደዚህ የሚመጣ። አሁን ያ ከስተም ሞጁል ነው፣ እኛ ራሳችን ሰርተን ነው እንደዚህ ምንትን የምንለው እንጂ ባይ ዲፎልት ኦዶ የለውም። ኦዶ ከየት ነው የሚጀምረው? ከዚህ ከፐርቼዝ ኦርደር ነው። ፐርቼዝ ኦርደሩን እንየውና ከዛ በኋላ ፐርቼዝ ኦርደር ድረስ ደግሞ እንዴት ነው የምናደርሰው የሚለውን ደግሞ እኛ ከስተም ያደረግነው ሞጁል ሙሉ አሳያቸዋለሁ ማለት ነው። ፐርቼዝ ኦርደር እንዴት ነው ክሬት የሚደረገው ከምለው እንጀምራለን ማለት ነው። ሶ ፐርቼዝ ኦርደር ክሬት ለማድረግ እዚች ጋር ኦርደር የምትላለች፣ ከዛ ፐርቼዝ ኦርደር ሪኩዌስት ፎር ኮቴሽን አለች። ከዛ በኋላ ወደ ፐርቼዝ ኦርደር የሚመጣው። ኤኒዌይስ ከፐርቼዝ ኦርደር እንጀምርና ፐርቼዝ ኦርደር በባለፈው ቪዲዮ በፊት የነበረው ላይ ስለዚህ አንድ ሪከርድ ሰርተን ምናምን አይተናል። ጀስት አሁን ዲቴይል ፐርቼዝ ላይ ያለውን እናይና ከዛ ግን ፐርቼዝ ኦርደር ከዚያ ያለ የሚጀምረው እንደነገርኳችሁ ይሄ ዲፎልቱ ነው። ሶ ምንድነው የምናደርገው? ተመልሰን ከዲፓርትመንት ሪኩዌስት ጀምረን እኛ የሰራነውን ከስተም ሞጁል ጭምር አሳያችኋለሁ ማለት ነው ዛሬ። ሶ ግን ፐርቼዝ ኦርደር ምንድነው እንዴት ይሰራል የሚለውን እዚች ጋር ቬንደር እንመርጣለን። ቬንደር ማለት አሸናፊውን። አሁን እዚህ ጋር ቬንደር ከመምረጣችን በፊት 3-4 አቅራቢዎችን ነው የምናወዳድረው ፐርቼዝ ላይ ማለት ነው። መጨረሻ ላይ ያሸነፈውን ወደዚህ ይመጣ። እኛ ሳይሆን የምንሞላ ከሰፕላየር አናሊሲስ ላይ አሸናፊው ቀይታ እዚህ ጋር መምጣት መቻል አለበት። አሁን ግን ዲፎልት ወይን ስለሚሰጠን ዲፎልቱ ይሄንን እዚህ ጋር ያስመርጠናል ማለት ነው። ከዛ ፕሮዳክት እንመርጣለን። ፕሮዳክት ምንድን ያለን? ኮምፒውተር ለምሳሌ አያችሁ፣ ላይ ኮምፒውተር ስንመርጥ እዚህ ጋር ዩኒት ፕራይሱን 25000 ባይ ዲፎልት እኛ ሳንሞላ አምጥቶልናል። ይሄን ከየት ነው ያመጣው? በባለፈው ቪዲዮአችን ላይ ታስታውሱ ከሆነ ቆይ አንዴ ሴቭ ላድርግና ፕሮዳክቱ ጋር ልውሰዳችሁ። ፕሮዳክት እዚህ ጋር ዴል ኮስት ምን ብዬ ሞልቻለሁ? እዚህ ጋር 25000 ይሄ እቃ በዚህ ነው የሚገዛ የሚለውን ቅድመ ሁኔታ መተንበይ ነው የሚባለው። ቅድመ ሁኔታ ወይ ደግሞ የኛ እቃ እንደዚህ ነው የሚገዛ የሚለውን እዚች ጋር ሞልተን ፕሮዳክቱ ላይ ማስቀመጥ እንችላለን። ይሄ ማለት ፕሮዳክቱን ሊንክ ስንመርጠው ይዞልን ይመጣል ማለት ነው። ሴልስ ሲሆንስ ይሄንን ይዞ ይመጣል ማለት ነው። ኦኬ እሺ፣ ወደ ፐርቼዛችን እንመለስና ድራፍት ስለሆነ ፐርቼዝ ኦርደር ላይ የሚቀመጡት የተገዙ ናቸው። ይሄኛው ግን ድራፍት ስለሆነ ሪኩዌስት ፎር ኮቴሽን ላይ ነው የሚያስቀምጠው። ሶ ይሄው ድራፍት አድርጎ እዚች ጋር አስቀምጦልናል። ሶ ዴል ኮምፒውተር ዲስክሪፕሽኑን እዚች ጋር መጻፍ እንችላለን የፈለግነውን ነገር።
እዚች ጋር በቃ ኮር ምናምን ያለው ለምሳሌ ኮር i7 ነው። ራሙ ለምሳሌ እንደዚህ እያልን መጻፍ እንችላለን። ራሙ 16 ነው። ሌላም ነገር ኢንቹ ምናምን ጽፈን ዲስክሪፕሽን እዚች ጋር እንደዚህ መጻፍ እንችላለን ማለት ነው። ስለዚህ ኮምፒውተር ሙሉ ኢንፎርሜሽኑን ዲስክሪፕሽን ላይ መጻፍ እንችላለን። ከዛ እዚህ ጋር ምንድን ነው የምለን ኳንቲቲ ነው፣ ምን ያህል ነው የሚገዛ እያለን ነው። ለምሳሌ 3 ልንገዛ ነው፣ 3 አልነው። ከዛ ብሩ 25000 ባይ ዲፎልት እዛ ኮምፒውተር ያለውን ይዞ መጣ። ሜቢ ግን ጨምሮ ሊሆን ይችላል። ልክ በዚህ ሰዓት ላይ እኛ ስንገዛ ጨምሮ ሊሆን ይችላል። ሶ አንዱን 30000 ብር ገብቷል እንበል 30,000 ብር ለምሳሌ። ሶ ቫቱን እዚች ጋር ባይ ዲፎልት ይዞልን ይመጣል። ቫት አለው ስላል ነው። እዚች ጋር ቫቱን ይዞ ሲመጣ እዚች ጋር እንደምታዩት እስከነ ቫቱ ቢፎር አማውንቱ 90,000 ነው። ከዛ ቫቱ ይሄ ነው። ሶ አጠቃላይ ብሩ ይሄ ነው እያለ ነው። አይ ቫት የለውም ብለን ለምሳሌ እዚች ጋር እቺን ማንሳት እንችላለን። ያኔ ምን ይሆናል? ቶታሉን ብቻ ያስቀምጣል ያለ ቫት ማለት ነው። ቫት አለው ካል ደግሞ እስከነ ቫቱ እንደዚህ ያስቀምጥልናል ማለት ነው። ሶ ይሄንን ማን ነው የሚሰራ? ፐርቼዝ ላይ የሚሰራ ፐርቼዝ ኦርደሩ ማን ነው? ልክ ይሄንን ሰርቶ ሲጨርስ ሜቢ እዚህ ጋር ኦርደር ላይኖች ምን ይሞላል? ኦርደር መቼ ነው እየተደረገ ያለው? ይሄ ነገር መቼ ነው ኦርደር የተደረገው? ሁለተኛ ላይ ደግሞ ኤክስፔክትድ አራይቫል መቼ ነው ይሄ ዕቃ ተገዝቶ የሚመጣ ስቶራችን ውስጥ መቼ ነው የሚገባ የሚለውን እዚች ጋር እንመርጣለን ማለት ነው። ቀን ነው የምንመርጠው። ለኮንፈርሜሽን ደግሞ እንዲጠይቅ ማለት እንችላለን እዚች ጋር። ከዛ ዴሊቨሪ ወዴት ነው የሚሆነው? ሪሲፕት። አሁን ባለፈው ቪዲዮአችን ላይ 2 ዌርሃውስ ክሬት አድርገን ነበር፣ ዌርሃውስ 1 እና ዌርሃውስ 2። ሶ እዚች ጋር ምን እያለን ነው? የትኛው ዌርሃውስ ላይ ነው የሚገባ ተገዝቶ ሲመጣ የሚለውን እዚች ጋር ዌርሃውሱን መምረጥ እንችላለን። አንድ አለ ወይ ደግሞ 2 3 4 ከሆነ 3 4ቱ መምረጥ እንችላለን ማለት ነው። እዛ ዌርሃውስ ውስጥ ደግሞ ዲፎልት ሎኬሽኖች ይኖራሉ። ይሄው ሎኬሽን እዚች ጋር እንደምታዩት ዴስቲኔሽን ሎኬሽን እያስቀመጠልን ነው። እዚች ጋር ዴስቲኔሽን ሎኬሽን አለ። ከፈለግ ሎኬሽኑንም መቀየር እንችላለን ማለት ነው። ከዛ ይሄንን ከሞላን በኋላ ምንድነው የሚደረገው? ይሄን ፐርቼዝ ኦርደር ምንድነው የምናደርገው? ኮንፈርም እናደርጋለን። በቃ ኮንፊርም ማድረግ ነው ማለት ምን ያዘጋጃል? ሪሲፕት ያዘጋጃል። በባለፈው ቪዲዮአችን ላይ እንዳየነው ሪሲፕት አዘጋጀ ማለት ለኢንቨንተሪው ይሄ ዕቃ ልመጣ ነው ቦታን አዘጋጅ እያለው ነው። ዕቃው መጣ ማለት አይደለም። እንደዚህ ዕቃ ገዝቼ ላመጣ ነውና ያለን ቦታ አዘጋጅ ተጠብቀኝ ነው። ይሄ ማለት አሁን ባለው በማኑዋል አሰራር ኢንቨንተሪ ላይ የሚሰራ ሰው ዕቃ ተገዝቶ ስመጣ ነው ልክ መጥቶ ጭኖ ያመጣው መኪና አጠገቡ በቃ ምንድነው እሱ ጋር ሲደርስ ነው ዕቃውን በቃ ግዢ ፕሮሰስ መደረጉን እሱ ጋር ለመምጣት ማለት የሚያውቀው መቼ ነው? ልክ ሲመጣበት ነው። ያኔ ነው እንግዲህ ስቶር ውስጥ ሜቢ ቦታ ከሌለ ምን ከሆነ እዛ መኪናውን እዛ ቆሞ ነው ገብቶ ውስጥ ያሉትን ቦታዎችን አጠጋግቶ ምናምን የሚሰራ። በዚህ ሲስተም ግን ገና ፐርቼዝ ኦርደሩ ክሬት ተደርጎ ኮንፊርም ሲደረገው ሪሲፕት ብሎ ያዘጋጅለታል። ይሄ ማለት ይሄ ዕቃ እየመጣብህ ነውና ቦታን አዘጋጅተ ቆየኝ እያለው ነው። ስለዚህ አሁን ኢንቨንተሪ ጋር ሂደን እዚች ጋር ብንመጣ አንድ ሌት ብሎ ያስቀምጥለታል። ሌት ማለት እዚች ጋር ይሄ እየመጣ ነው ቱዴይ ሬዲ ስታተሱ ሬዲ ሆኖ ልክ ከፍቶ ያል። አሁን እዚህ ጋር ቫሌት አይልም፣ ምክንያቱም ዕቃው መምጣቱን ሳቅ ቫሌት አይልም። ግን እየመጣ ያለውን ኮምፒውተር ብዛት ምኑን እዚህ ጋርና ኦኬ ለዚህም ይሆን ብሎ ቀድሞ ቦታውን አዘጋጅቶ ይቆያል ማለት ነው። ከዛ በኋላ ፐርቼዘሩ የሚገዛውን ገዛ እንበል። ገዝቶ ሲያመጣ ምን ያደርጋል? ኢንቨንተሪ ጋር ይዞ ይሄዳል። ኢንቨንተሪ ጋር ዕቃውን ይዞ ሲሄድ ይሄ ደግሞ ምንድነው ይሄ መቼ የተገዛ ነው ብሎ ኢንቨንተሪ አይጠይቅም። ኦልሬዲ ቀድሞት ሲስተሙ ነግሮታል። እንደዚህ እየመጣ ነውና ተዘጋጅ የሚለው ማለት ነው። ከዛ ምን ይሆናል? ፕሮዳክቱን ሪሲቭ አርግ የሚለውን ይነካለታል። ገብታችሁ? በቃውን ሪሲቭ አርግ ብሎ ይነካል ማለት ነው። ከዛ በኋላ ኢንቨንተሪ ላይ ያለው ሰው ልክ ዕቃው ስመጣለት ዕቃውን ያያል። ገባችኋ? ዕቃውን ያይና ልክ እዚህ ኢንቨንተሪ ላይ ገብቶ ሪሲፕት የምትለው አንድ ሌት ብላለችለታ አሁን ይከፍታል። ከዛ ይከፍታል የመጣውን ዕቃ ቼክ ያደርጋል በአካል በቃ ማየት ባለበት ዕቃው ደህና ነው ምናምን የሚለውን ቼክ ያደርጋል። ከዛ የመጣው ቁጥር ብዛቱን ቼክ ያደርጋል። ኤቭሪ ነገሩን ካየ በኋላ ልክ ይፈርማል። አሁን ባለው ሲቹዌሽን ማለት ነው። አሁን ባለው ካረንት እንትን ጂአርኤን የምንለው ነገር አለ፣ ጉድ ሪሲቪንግ ኖት ማለት ነው። ፈርሞ ይቀበላል። ይሄ ማለት
ወደ ሲስተማችን ስንመጣ ምንድን ነው የሚያደርገው? እዚህ ጋር ቫሊዴት ይላታል። ማን ነው የምለውን ስቶክ ላይ የሚሰራ አካል ልክ እሱ ቫሊዴት ሲያደርግ ኮምፒውተር እሱ ጋር የነበረ ኳንቲቲ ነበር ይሄን ያህል ይጨምርበታል ማለት ነው። ፐርቼዘር ከኢንቨንተሪ ጋር ተስማምቶ ወይ ደግሞ ተናቦ የሚሰሩት በዚህ መልኩ ነው ማለት ነው። እዚች ጋር ምን ያደርጋል? ቫሊዴት ይላታል። ቫሊዴት አለው ማለት አሁን ምን ሆነ? 3 ኮምፒውተር ተቀብያለሁ እያለ ነው። እዚች ጋር ሪፈረንስ ምን ሆኗል? ተቆርጦለታል። ስለዚህ ፐርቼዘሩ አሁን ደግሞ ምንድን ነው የሚያደርገው? ቀጥሎ ፐርቼዘሩ እዚች ጋር ያለው ፐርቼዘሩ እዚህ ጋር ይሆንና ልክ እዛች ጋር ሪሲፕት ሲያደርግ ክሬት ቢል የምትለዋ ምን ትሆናለች? አሁን ቦልድ ትሆናለች። ቅድም አይታችሁት ከሆነ ቦልድ አልነበረችም። አሁን ግን ምን ሆነች? እቃው ስለገባ አሁን ቢሉን ማምጣት ትችላለህ ነው። ከዛ እቃው ገብቷል። ኦልሬዲ ምን አድርጎታል? ኢንቨንተሪ ላይ ያለው ሰው አካል ተቀብሎታል። እዚች ጋር እንደምናየው ማለት ነው። ይኸው እዚች ጋር እንደምናየው ኦልሬዲ እቃው ገብቷል። ፕሮዳክታችን ላይም ከፍተን ብናየው ፕሮዳክቱን በዚህ በሾርት ከት መሄድ እንችላለን። ይሄው ኦን አንዳችን ጋር ብንሄድ ኦኬ ኦን አንዳችን ላይ ይኸው እዚች ጋር ከፍተን ብናይ ይኸው 16 ይላል። ይኸው እዚች ጋር ማለት ነው ምን ላይ ስቶክ ላይ 8 ነበረን 3 ተጨመረ 11 እዚህ ጋር ሎኬሽን ላይ 5 አለ 16 ሆኗል። አሁን ቀጥታ ምንድነው የሚያደርገው? ዌይቲንግ ቢል እያለ ነው። ቢል ማለት ምንድነው? እቃውን ሲገዛ የሚሰጠው ደረሰኝ አለው። ማን? ፐርቼዘሩ። ልክ ደረሰኙን አሁን ደግሞ ማን ጋር ነው የሚወስደው? ፋይናንስ ጋር ነው የሚወስደው። ለምን? መጀመሪያ ፔመንት ጠይቆ ገንዘብ ወጥቷል ከፋይናንስ ማለት ነው። ገንዘብ ስለወጣ ከዛ አሁን ደግሞ ገንዘቡ ወጥቶ በማን ነው እንደ ዕዳ ተይዞ ያለው? በፐርቼዘሩ እንደ ዕዳ ተይዞ ነው ያለ። አሁን ደግሞ ፐርቼዘሩ ዕዳውን ሂዶ ማወራረድ መቻል አለበት። የሰጣችሁኝ ገንዘብ ይሄንን ዕቃ ገዝቼበታለሁ፣ ደረሰኙ ደግሞ ይሄው ብሎ ማሳየት መቻል አለበት። አሁን ባለው አሰራር ማኑዋሊ እንዴት ነው ጂአርኤኑን ከስቶር ተቀብሎ ደረሰኙ ጋር አታች አድርጎ ነው ይዞ የሚሄድ። ከዛ በኋላ ፋይናንሶች ዕቃ መግባቱን ጂአርኤን ላይ ቼክ ያደርጉታል። ከዛ ደግሞ ደረሰኙን ቼክ ያደርጉታል። ከዛ ሂዶ ያወራርዳሉ ማለት ነው። ከዕዳ ነፃ ያደርጉታል። ሲስተማችን ጋር ስንመጣ ደግሞ ምንም አይነት የወረቀት ስራ አይኖርም ከደረሰኛ ውጪ። ደረሰኛን ብቻ ይዞ ወደ ፋይናንስ ይሄዳል ማለት ነው። ፋይናንስ ጋር ሲሄድ ምን አድርጎ ነው የሚሄደው? ቺን ነክቶ ነው የሚሄደው። ልክ ቺን ክሬት ቢል ሲነካት በቃ እቺ ይነካታል። ይሄው በቃ እኔ አድሚን ስለሆንኩ ነው የሚታየኝ። ለፐርቼዘሩ ይሄ አይታይም። እዚች ጋር ኮንፊርም ምናምን የምትለው አትታይም። ምክንያቱም ይሄን ኮንፊርም ማድረግ የሚችል ማን ነው? ፋይናንስ ነው። አካውንቲንግ የሚለው ሞጁል ላይ ፋይናንሱ ልክ ደረሰኙን ፐርቼዘሩ ይዞለት ሲሄድ ፋይናንስ ላይ የሚሰራ ሰው ምን ያደርጋል? ቀጥታ ደረሰኙን ይቀበለውና ቬንደር ይከፍታል። ከዛ ቢል የምትለዋን ይከፍታል። ከዛ ድራፍቱን አይመጣችለትን ያገኛል። እዚህ ጋር ደረሰኛን ብቻ ይዞ ድራፍት ላይ ያለችዋን ይከፍታታል። ልክ ሲከፍታት እዚች ጋር የመጣለትን ፕሮዳክት ያህል ደረሰኙ ላይ ያለውን ፕሮዳክት ያህል ከዛ እዚህ ጋር የመጣውን ኳንቲቲ ያለ ደረሰኙ ላይ ኳንቲቲውን ያህል ከዛ ፕራይሱን ያህል እስከ ነቫቱ ኤቭሪ ነገሩን ደረሰኛ ላይ ያለችዋን ቼክ ያደርጋል። ደረሰኛ ላይ ያለችዋ ገንዘብና እዚች ጋር ያለችዋ ገንዘብ እኩል መሆኗን መጀመሪያ ቼክ ያደርጋል። ከዛስ እቃው ገብቷል አልገባም የሚለውን አሁን በፊት ቢሆን ጂአርኤን ተቆርጦለት ስቶሩ የፈረመበት ነው የሚመጣ። አሁን ግን ያ ስለሚቀር ምንድነው የሚያደርገው? ፐርቼዘሩ ጋር ይገባና ማን ነው የሚሰራ? ምንድነው ፋይናንስ ላይ የሚሰራ ሰው ማለት ነው። እዚች ጋር ገብቶ እቃው ገብቷል አልገባም የሚለውን ቼክ ያደርጋል። መጠየቅ አይጠበቅበትም። ደውሎ ኢንቨንተሪ ላይ የሚሰራ ሰው ይሄ ቀን ተቀብላል እርግጠኛ ምናምን አይልም። ልክ እዚህ ጋር ይገባል። ማን ተቀበለ የሚለውን ጭምር ማየት ይችላል። በቃ በማን አካውንት ተሰራ። ምክንያቱም ሎግ ኖት እንላለን እዚች ጋር ሲስተሙ የያዘ ስለሚሄድ ማን ምን ሰራ የሚለውን ይገባል። መቼ ተቀበለ የሚለውን እስከነቀኑ እስከነደቂቃው ማየት ይችላል። ኤቭሪ ነገሩን እዚህ ጋር አይቶ እቃው መግባቱን ቼክ አደረገው። በፕሮዳክት በኩልም ገብቶ ኤቭሪቲንግ ቼክ ካደረገ በኋላ ምን ያደርግለታል? ይሄንን ቢል ይሰራል። ይሄን ቢል ኮንፊርም ያደርጋል። ኮንፊርም ከማድረጉ በፊት ግን ፋይናንስ ደግሞ እንደ ፋይናንስ ምኑን ቼክ ያደርጋል? ኤክስፔንስ አካውንቱን እዚች ጋር ቼክ ያደርጋል። ይሄ ማለት ባንክ ላይ ፔመንት ሲሰራ ባንካችን ክሬዲት ሆኖ ፔብል አካውንታችን ባንካችን ክሬዲት ሆኖ ፔብል አካውንታችን ምንድነው የሚሆነው? ዴቢት ይሆናል። which means ከባንካችን ይቀንሳል፣ ፔብል አካውንታችን ላይ ይጨምራል። ዕዳ ማለት ነው። ፔብል አካውንታችን ላይ ዕዳ ላይ ይቆያል። ከዛ ልክ እቃው ተገዝቶ ሲመጣ እዚህ ጋር ደግሞ ምን ይሆናል? ፔብል አካውንታችን ክሬዲት ይሆንና ኤክስፔንስ አካውንታችን ደግሞ ዴቢት ይሆናል። ከዛ አራቱ እንዲህ ይጣፋሉ ማለት ነው።
ይሄንን ፋይናንስ ላይ ነው በጣም የምንማረው ፋይናንስ ላይ። እዚህ ጋር ጆርናል ላይ ተሙን እኔ እዚች ጋር አካውንት ፔብላችን ምንድነው? ክሬዲት ነው። 103,000 ክሬዲት ነበር። ከዛ ምን እያደረገው ነው? ወደ ኤክስፔንስ አካውንት 90,000ን ወደ ኤክስፔንስ አካውንቱ፣ ታክሱን ደግሞ ታክስ ለመንግስት የምትከፈላን ታክስ ደግሞ እዚች ጋር ያስቀምጠዋል። ስለዚህ እዚህ ጋር ያለውና እዚህ ጋር ያለው ባላንስ እያደረገ ነው የሚሄደው። ፔመንት ስንሰራ ደግሞ ቀጥለን እናያለን። ፔመንቱን ስንሰራ ምን ይሆናል? እቺ ክሬዲት የሆነችዋ 103 በዚህ በኩል ትሆንና ዴቢት ሆና ባንካችንን ምን ያደርጋል? ክሬዲት ያደርጋል። ምክንያቱም ከባንኩ ወጥቶ የሚከፈለው ልክ ከባንካችን ሲወጣ ቀነሰ ነው የምንለው። ከባንካችን ቀነሰ ማለት ክሬዲት ነው ማለት ነው። ልክ ፔብል አካውንታችን ላይ ይገባል። ከዛ ፔብል አካውንታችን ደግሞ እዚህ ጋር መጥቶ ከኤክስፔንስ አካውንት ጋር ይጣፋል። ኤክስፔንስ አካውንት የሚጠፋ ነው which means ወደ ቀጣይ ዓመት የማይዞሩ ናቸው። አሁን ይህም ፋይናንስ ላይ በጣም አካውንቲንግ ላይ ስንደርስ በጣም ነው የምናየው። ኤክስፔንስ አካውንት ወደ ቀጣይ ዓመት የሚተላልፋለን። በዚህ ዓመት የሚያልቀው በቃ ኤክስፔንስ ነው፣ ኤክስፔንስ ተደርጓል ነው። ሶ ይሄን ደግሞ ፋይናንሱ ቼክ ያደርጋል ማለት ነው። እዚች ጋር ትክክለኛ ቤት መንካቱን። እዚህ ጋር ደግሞ በባለፈው ቪዲዮአችን ላይ ካቴጎሪ የምትሏን ስንማር እዛ ካቴጎሪ ላይ ኤክስፔንስ አካውንት የምንሞላትን ነው ፕሮዳክቱን ይዞ ይመጣ ፕሮዳክቱን መርጥ which means ሌላ ታብ ልክፈትና ላሳያችሁ። እዚህ ታብ ላይ ኢንቨንተሪ ላይ እንክፈትና ፕሮዳክቱ ላይ ምን አለ? እዚች ጋር ዴስክቶፕ የምትላለቻ ከዛ ምን አለ ብለናል። ይሄን ካቴጎሪ ባለፈ በጣም አይተናል። ይሄን ካቴጎሪ እንክፈትና እዚህ ካቴጎሪ ላይ የምንሰጠው ኤክስፔንስ አካውንት አለ። እዚህ ጋር የምንሰጠው ኤክስፔንስ አካውንት ስለ ምንድነው? በዚህ ካቴጎሪ ውስጥ ያሉት ፕሮዳክቶች በሙሉ ስንመርጣቸው ይሄንን ኤክስፔንስ አካውንት መንካት አለበት ብለን አንድ ያሳይ እናደርጋለን። ሶ ልክ ባይ ዲፎልት እኛ ፕሮዳክቱን መርጠን ስናመጣው አይታችሁታል። 6,000 እኛ አልመረጥንም። የቱ ጋር ያለው ነው? እዚች ጋር ያለውን ባይ ዲፎልት ይዞ መጣ ማለት ነው። ሶ ፋይናንሶች አሁን ፒስትሪ ቢሆን እዚች ጋር ሁሌ ነው የሚጽፏት። ይሄ ፕሮዳክት ተገዝቶ ከመጣ በኋላ ፒስትሪ ላይ ሲመዘግቡት ዴል ዴስክቶፕ የሚባለው ምን ኤክስፔንስ አካውንት ላይ ማረፍ አለበት የሚለውን ማፕ ያደርጉታል። ለዛ ነው ወይ ፒስትሪ ከፍቶ ያዩታል፣ ወይ ከኖታቸው ያዩታል፣ ወይ ደግሞ በቃ ምናምን ፈልጎ ነው የሚያገኙት። ከዛ የሆነች ሳይት ይወስዳል። የስህተትን ምናምን ሊኖር ይችላል። እዚህኛው ጋር ስንመጣስ ምንም የሚመርጡት ነገር የለም። ኦልሬዲ ሲስተሙ ቀድሞ ስለሚያውቅ ማለት ነው። ስለዚህ ምንድን ነው የሚያደርጉት? ይሄንን እንደዚህ ቼክ ካረጉት በኋላ ቢል ላይ ያለውን ቢል ዴቱን ይሞሉታል። ቢሉ ደረሰኙ ምን አለው? ቢል ዴት አለው። ሶ ቢል ዴቱን እዚች ጋር ይሞሉታል። ይሄ የፋይናንስ ስራ ነው። አካውንቲንግ ላይ ስንደርስ በጣም እንማራለን። ከዛ ሴቭ ያደረጉትና ምንድን ነው የሚያደርጉት? ኮንፊርም ማለት ፖስት እያደረጉ ነው። ምናቸው ላይ ሊገባ ነው? ጆርናል እንትሪያቸው ላይ ሂዶ ሊገባ ነው። ኮንፊርም ይሉታል። በቃ ጨረሰው ማለት ነው። እዚች ጋር ከዚህ በኋላ የፋይናንስ ሬጂስተር ፔይመንት ምናምን እያለ ይቀጥላል። ከዛ ከፐርቼዘሩ ጋር የሚገናኘው ነገር የለም። በቃ እዚህ ጋር ጨረሰው ስራውን። በቃ ተመልሶ ወደ ቢሮ ይገባል ማለት ነው። ሶ ፐርቼዝ ኦርደር ፐርቼዚንግ ላይ ስንመጣ ይኸው እዚች ጋር ከፍተን ስናይ በቃ ይኸው ቢሉም ክሬት ተደርጓል፣ ገቢም ተሰርቷል፣ ፐርቼዝ ኦርደሩ አልቋል። በቃ ጨረስን ማለት ነው። ሜቢ እዚች ጋር ሌላ ክሬት ቢል የምትለዋ ምንድን ነው? አንድ እቃ አሁን ለምሳሌ እዚች ጋር 3 ተባላ። ከ3ቱ ለምሳሌ አንዷን ብቻ ገዝቶ ቢመጣና 2ቱ ቢቀር የአንዷን ደረሰኝ ሰጠ፣ በቃ አስገባ። በቀጣይ ደግሞ የሁለቱን ሲያመጣ እዚች ጋር ክሬት ቢል ብሎ በአንድ ፐርቼዝ ኦርደር ላይ 3-4 ደረሰኞች ሊኖሩ ይችላሉ። ችግር የለውም። እና ያን ለማሳየት ነው እዚች ጋር ክሬት ቢል የሚደረገው። ከዛ በኋላ በቃ የሎክ ይደረጋል። በቃ ይሄ ፐርቼዝ ኦርደር አለቀ ማለት ነው። ስለዚህ ሪፖርት የምናወጣው ምንድን ነው? በዚህን ቀን ላይ ምን ተገዛ፣ በዚህ ያህል ብር ይሄ ፕሮዳክት ተገዛ የሚለውን ፐርቼዝ ኦርደራችንን በዚህ መልኩ ነው የሚሰራ ማለት ነው። ይሄ የፐርቼዝ ኦርደር የመጨረሻው ፓርት ነች። ፐርቼዝ ኦርደር ዋናው የፐርቼዚንግ ስራ ይሄ ብቻ አይደለም። እዚህ ጋር እስኪደርስ በጣም ብዙ ስራዎች አሉ። ኦዱ ዲፎልቱ የለውም። ሶ ምንድን ነው የምናደርገው? የራሳችንን ከስተም ሞጁል እንሰራለን ማለት ነው። አያችሁ፣ ዲቨሎፕመንት እዚች ጋር ነው የሚያስፈልገው። አሁን ይህን ቀይታ ለካምፓኒ መስጠት አንችልም። ፐርቼዝ ኦርደር ኦፍ ኮርስ ትክክል ነው። ፐርቼዝ ኦርደሩን አካውንቲንጉ ምናምን ነክቷል። ግን እዚህ ጋር ከመድረሱ በፊት ያለው ፕሮሰሶች አሉ። ሶ ያ ምን ማድረግ አለብን? የራሳችንን ከስተም ሞጁል እንሰራለን። ዲፓርትመንቶች መጠየቅ አለባቸው። ምክንያቱም ይሄ አሁን ይሄን ግዢ ፈጸምን እንጂ ለማን ይገዛ፣ ለየትኛው ዲፓርትመንት ይሁን ምን ይሁን የምናውቀው ጉድ የለም በዚህኛው። ሶ ይሄ ትርጉም ሊኖረው ይገባል ማለት ነው። ምን አድርገን የራሳችን ከስተም ሞጁል ሰርተን ማለት ነው። ስለዚህ ምን ላሳያችሁ፣ በዛውም የኮዲንግ ሀሳቡ ምን ጋር እንዴት ነው የምንሰራ የሚለውን እንድታውቁት
ለአንድ ትልቅ ካምፓኒ የሰራነውን የፐርቼዝ ፕሮሰስ ሙሉ ፕሮሰሱን ላሳያችሁ። አክቹዋሊ ማሳየት ትክክል አይደለም። ሳምፕል ዳታ እያደረኩ ላሳያችሁ። አሁንም ማሳያችሁም የአንድ ትልቅ ካምፓኒ የግዢ ፕሮሰሱን ነው፣ የግዢ ሂደቱን ማለት ነው። እንዴት ነው የሚጠቀሙት? መጀመሪያ ዲፓርትመንት የሆነ ነገር ይገዛልኝ ብሎ ምንድን ነው ጥያቄ ያቀርባል። በምንድን ነው የሚያቀርቡት? በስቶር ሪኩዌስት ነው። ስቶር ሪኩዌስት ላለን አሁን እያንዳንዱ ማሳያችሁ ሞጁሎች ከስተም ሞጁል ወይ ደግሞ ከስክራች ከዜሮ የሰራናቸው ሞጁሎች ናቸው። ሞጁሉን ሰርተን እዚህ ጋር መጠን ነው የምናስቀምጠው። ከዛ በኋላ ይሄ ደግሞ ወዴት ነው የሚወስደውን? ሂዶ አሁን ቅድም ያየነው ፐርቼዝ ኦርደር ዲፎልት ዋላ ወደሱ ነው የሚወስደን ማለት ነው። እዚች ጋር ስቶር ሪኩዌስት የምትላለች። እዚች ጋር ምን እናደርጋለን? ኒው ይላል። ማን ነው ይሄንን የሚለው? ዲፓርትመንት ያለው ዲፓርትመንት ማንኛውም ሰራተኛ ዲፓርትመንት ውስጥ ለምሳሌ ኤችአር ነው እንበል። ኤችአር ዲፓርትመንት እንዳውም ባይ ዲፎልት ሴልስ ብሎ መጥቷል። እዚች ጋር አድሚኑ ምንድነው ሴልስ ነው እንትኑ ዲፓርትመንት ተሰጠው። ምንድነው የሚያደርገው? እዚህ ጋር ፐርፐዝ ይጽፋል። ፐርፐዝ ይር አሁን ይሄ እየተጠቀሙበት ያለው ነው። ሙሉ የግዢ ፕሮሰሳቸውን በዚህ ሞጁል ነው የሚጠቀሙት ማለት ነው። ከዛ እዚች ጋር ምን ያደርጉታል? አድ ላይም ብለው ፕሮዳክት እንዲገዛ የፈለጉትን ፕሮዳክት ይጠይቃሉ። ለምሳሌ ቴብል ጠየቁ እንበል። ስንት ጠየቁ? 10 ጠየቁ እንበል። ከዛስ ሌላ ሁለተኛ ፕሮዳክት እሺ ቡክ ፊ በቃ ችግር የለውም እንደዚህ እንበለው ነው። ይሄን ደግሞ 5 ጠየቁ እንበል። ሴቭ ሉዳ ኦኬ ፕሮጀክት ሳይት ምናምን የሚባል ነገር አለ ለነሱ ስለተሰጠ ነው። ኦኬ ይሄ ነገር ግን እሺ ከዛ ሰብሚት ይላሉ። እዚች ጋር ሰብሚት ካሉ በኋላ ለማን ነው አሁን ሰብሚት የተደረገው? ለዲፓርትመንት ማናጀሩ ለክፍል አለቃው ማለት ነው። ክፍል አለቃው ይሄንን ቼክ ያደርግና ይሄ ነገር ለኛ ዲፓርትመንት መገዛት አለበት የሌለበትም ብሎን ቼክ ካደረገ በኋላ እዚች ጋር የሚታዩት ባይዙ ከስተም ሞጁል ነው። ሙሉ ለሙሉ ከስክራች ከዜሮ የተነሳ ሞጁል ነው። ከዛ ምን ያደርጋል? አፕሩቭ ያደርጋል። ልክ እሱ አፕሩቭ ሲያደርገው ወዴት ነው የሚሄደው? አሁን እኔ አድሚን ስለሆንኩኝ ኤቭሪ እንትኖቹን አክሰስ ስላለኝ ነው። ከዛ አሁን ማን ጋር ሄደው? ኢንቨንተሪ ጋር ሄዷል ማለት ነው። ኢንቨንተሪ የምንለው ክፍል ጋር ሄዷል። ኢንቨንተሪ ጋር ሲሄድ ኢንቨንተሪው ምንድን ነው የሚያደርገው? እንደዚህ ሆኖ ያገኘዋል። ልክ እንደዚህ ሆኖ ሲያገኘው የመጣለትን ፕሮዳክት ያህል ተጠይቆ የመጣው ማለት ነው። እያያችሁ ከሆነ ፕሮዳክት አንዴ ነው ያስገባሁት። ከዚህ በኋላ እስከ መጨረሻ ድረስ ይሄን ፕሮዳክት አላስገባውም። በቃ ይሄ ራሱ ነው ያለፈ የሚሄድ ማለት ነው። ከዛ እዚች ጋር ሪኩዌስት የተደረገው ብዛቱን ያያል። ከዛ ይሄ ነገር እኔ ጋር አለ ወይ የለም ብሎ ስቶኩን ቼክ ያደርጋል። ስቶሩን እዚህ ጋር ስቶሩን መርጦ ቼክ ያደርጋል። ይሄ ነገር አለ የለም ቼክ አቬይላቢሊቲ ምናምን ሲል አለ የለም ብሎ ያሳያል። ብኖር እዚች ጋር ምን ያደርጋል? አቬይላብል አሁን ለምሳሌ እንዳውም ቴብል ከ10 5 አለክ እያለው ነው። ቡክ ፊ ብሎ ግን ከ5 ምንድነው የለም 0 ነው። ስለዚህ ምን ያደርጋል? ልክ ክሬት ፒአር ስንለው 5 ስላለ 5ቱን አስቀርቶ 5ቱን ብቻ ወደ ምን ይልክለታል? ወደ ፐርቼዝ ሪኩዌስት ይልክለታል። 5ቱ ኦልሬዲ ምን አለ እሱ ጋር ስላለ አውጥቶ ነው የሚሰጠው። ስለዚህ ወደ ፐርቼዝ ሪኩዌስት ስንት ፕሮዳክት ነው የሚያልፍ ማለት ነው? 5 ነው የሚያልፈው ማለት ነው። ምክንያቱም 5 እዚህ ጋር ስላለ ኦኬ ክሬት ፒአር ይባል። ክሬት ፒአር ማለት ወደ ፐርቼዝ ሪኩዌስት ልልክ ነው። ኢንቨንተሪው እሱ ጋር የለም። ወደ ምን ልልክ ነው? ወደ ፐርቼዝ ሪኩዌስት ወደ ፒአር ክፍል ልልክ ነው ማለት ነው። ክሬት ፒአር ይላል። ወረድ ብለን ስናየው አያያችሁ 5 ነው መጣ። ለምን? 5ቱ ምን ስላለ ኦልሬዲ ስቶር ውስጥ ስላለ 5ቱን ከዛው ነው የሚሰጠው። 5ቱን ግን ወደ ፐርቼዝ ሪኩዌስት ልካል ማለት ነው። ከዛ በኋላስ አሁን ማን ጋር ነው ሄደ? ፐርቼዘሮች ጋር ሄዷል። ፐርቼዝ ከስቶር እንውጣ። እዚህኛው እንውጣ። እቺኛው ሞጁል እቺም ከስተም ሞጁል እኛ ነን የሰራናት። ከዛ የኦን ድራፍት ዛሬ የመጣውን ከላይ እንደዚህ ያስቀምጠዋል። ከዛ ይሄን ደግሞ ማን ነው የሚያገኙት? ፐርቼዘር ክፍል ናቸው። ፐርቼዝ ዲፓርትመንቶች ልክ እንደዚህ ያዩታል። የመጣላቸውን ጥያቄ ያሉ ቴብልና ቡክ ፊ 5 መጥቷል ወደ እነሱ ቼክ ያደርጉታል። ይሄ ጥያቄ ትክክል ነው አጠያየቁ ምኑ ዲስክሪፕሽኑ ኤቭሪቲንጉን ያዩትና ቼክ ያደርጋል። ከዛ የፐርቼዘሮቹ ሱፐርቫይዘር አላቸው። እነዚህ ካምፓኒ ሱፐርቫይዘር አለው። ሱፐርቫይዘሩ ምን ያደርጋል? የመጣውን ጥያቄ ሪቪው ያደርጋል። አይታችሁት ከሆነ ፕሮዳክት ምንም እየነካኩ አይደለም። በቃ የመጣላቸውን ብቻ ነው የሚያሳልፉት፣ የሚያስገቡት ሌላ እንትን የለም ማለት ነው። ከዛ በኋላ ፕሮክሪመንት ማናጀሩ ጋር ደረሰ ማለት ነው። እዚች ጋር አይታችሁ ከሆነ ሪኩዌስት በማን ነው የተደረገ? ቼክድ በማን ነው? ሪሲቭድ በማን ነው? እዚች ጋር የተለያዩ ዩዘሮችን ነው እያስቀመጠልን የሚሄደው የተለያዩ ሰዎች ስለሚሰሩ። እኔ ግን በአንድ አካውንት የተጠቀምኩ ስለሆነ እንደዚህ የሚያሳየን። ከዛ ፕሮክሪመንቱ አፕሩቭ ከማድረጉ በፊት ማንን ይመርጣል? ይሄንን ግዢ ፕሮሰስ መያዝ ያለበትን ፕሮክሪመንት ክፍል ይመርጣል። ከዛ አንድ አጋጣሚ አንድ ብቻ ስላለች አድሚኑን ላድርገው። እዚህ ጋር ምንድነው ይሄንን ግዢ ማን ነው መያዝ ያለበት የሚለውን ከዛ ከመረጠ በኋላ አፕሩቭ ያደርጓል። ልክ አፕሩቭ ሲያደርገው አሁን ምን ጋር ሄደ ማለት ነው? ካሉት ፐርቼዘሮች ውስጥ አንተ ይሄኛውን ግዢ ፕሮሰስ ያዝ ብሎ ይሰጠዋል ማለት ነው።
ሶ ከሰጠው በኋላ ፐርቼዘሩ አሳይን የተደረገው እዚህ ጋር ምን ያደርጋል? አርኤፍኬዎችን ክሬት ማድረግ ይጀምራል። ከዛ በፊት ግን ፕሪንት ኮቴሽን ይልና ምን ያደርጋል? ፕሪፎርማ መጠየቂያ ፐርቼዝ ዲፓርትመንት ላይ ያላችሁት ግዢ እንትን ላይ የሚሰሩት ታውቃላችሁ። ፕሪፎርማ ሪኩዌስት ማለት ነው። ፕሪፎርማ ማለት ቬንደር አቅራቢውን ሂዳችሁ የሚጠይቁበት አቅራቢውን ይሄን ፕሮዳክት አለ ወይ ምናምን ብላችሁ መጀመሪያ ፕሪፎርማ ነው የሚሰበስቡት። ያን ፕሪፎርማ የሚሰበስቡበት ደግሞ ከድርጅቱ ወረቀት አላቸው፣ ያን ይዛቸው የምትሄዱ። አሁን ግን ወረቀት የሚባለው ካምፓኒ ሙሉ ለሙሉ ስላስቆም ነው ከሲስተም ይወጣና እዚህ ሲስተም ላይ ያለውን ነው ይዞ ማን ጋር የሚሄዱት? ካምፓኒው ጋር የሚሄዱት። እሺ ከፍተን ነው እዚህ ጋር በቃ ይሄ እንደዚህ ይወጣል። ይሄው ካምፓኒ ሎጎ ምናምን ዲፎልት ስለሆነ እኔ ጋር ከዛ ዶክመንት ነምበሩን እንዳለ እዚህ ጋር የምታዩትን ፕሮጀክት ሳይቱ ምኑን ከዛ ፕሮዳክቱ ይሄ ይፈልጋል እቺ ከዛ ምን ይሆናል? የሚፈርመው አካል ሁለት ሰው ይፈርምበትና ይሄ ወደ ምን ይሄዳል ማለት ነው? ለቬንደሩ ለአቅራቢዎቹ ሂደን እናድላለን። ያሁን ወረቀት ካደልን በኋላ ሰዎቹ ምን ይሰጡናል? ፕሪፎርማቸውን ይሰጡናል። በዚህ ነው የሚሸጠው ምናምን ብሎ ይሰጡናል። ከሰጡን በኋላ ልክ ያመጣናቸውን ደግሞ ሪኩዌስት ፎር ኮቴሽን ይባላል መመዝገብ እንጀምራለን። እዚች ጋር ክሬት አርኤፍኬ የምትላለች እቺ መመዝገብ እንጀምራለን። አይታችኋል። ልክ እኔ መንካት ነው ሌላውን ፕሮዳክት እንዳለ ይዞልን ነው የሚመጣ። በቃ ማሳለፍ ነው ምንም እንትላለን። ስለዚህ ቬንደር የመጡትን ቬንደሮች ክሬት እናደርጋለን። ለምሳሌ ጆይ ሌጀንት የሚባል ሴቭ እናርግ። ከዛ ሴንቶ ቬንደር ከዛ ስንት አቀረበው። በቃ እንደዚህ ክሬት እናደርግና ስንት ነው ያቀረበው? ለዚህ 100 ብር አቀረበ እንበል። ለዚህኛውስ 150 ሪሲቭ ተቀበልን እያል ነው። እርግጠኛ ነህ? አዎ። ከዛስ አንድ ቬንደር ወይ ደግሞ አንድ አቅራቢ መዘገብን ማለት ነው። ሁለት አቅራቢ እናርገው እስቲ። ከሁለት አቅራቢ ነው የወሰድነው እንበል። እዚህ ጋር ደግሞ ሌላ አቅራቢን መዝገብ እስቲ። ታሜ ራሴን ልመዝገብ። ቬንደር ስንት አቀረብኩ? 120 ነው አልኩኝ። ይሄን ደግሞ 90 አልኩኝ እንበል። ከዛ ምን ይደረጋል? ሪሲቭ አደረኩት፣ ዋጋውን ተቀበልኩ። ሶስተኛ ከሶስት ነገር በሶስት ጽና የለ 3 ስቲል አድርግለት። ሶስተኛ ሰው ማይካምፕ ዝም ብዬ እንደን ማካምፓይል በለው። ቆይ እዚች ጋር ትርጉም ያለው ስም ልስጠው። አብርሃም ዝም ብዬ አብርሃም ልበለው። እነዚህ ባይዘይ የአቅራቢዎቹ ድርጅቶች ስሞች ናቸው። ከዛ ይሄ ደግሞ ስንት አቀረበ? ይሄ ደግሞ ይሄንን 190 ይሄን ደግሞ 200 አለ። በቃ እንዲያቀረበልን እንበል። ሴንድ ቬንደር ሪሲቭ። አሁን ምንድን ነው ያደረግነው ማለት ነው? 3 ፕሪፎርማ ሰብስበን አስቀምጠናል። ይኸው 3ቱንም እዚች ጋር ከፍተን ማየት እንችላለን ማለት ነው። አያችሁ 3 ፕሪፎርማ የሰበሰብናቸው እስከነ ቶታላቸው ምናምን አስቀምጦናል። ቀጥሎ ምንድነው የምንሰራ? እነዚህ 3ቱን ማወዳደር መቻል አለብን ማለት ነው። እናወዳደራለን። ሳፕላየር አናላይሲስ ይባላል። አናላይሲሱን ነካና እርግጠኛ ነህ? አዎ። ከዛስ እንደዚህ ይመጣና እዚች ጋር መሞላት ያለበት ምናምኖች አሉ። ወደ ታች እንዲደረድርናል። ለቴብል እነዚህ ከስተመሮች እንዲህ አቅርበዋል፣ ለቡክፊ ይሄን አቅርበዋል ብሎ ምን አደረግልኛል? ያመጣልኛል። ከዚህ ውስጥ እኔ የመረጥኩትን እንዲገዛ በቃ ሊገዛ አሪፍ ነው ከሱ ነው የሚገዛ ያልኩትን ብዙ ጊዜ ሊስት ፕራይሱ ነው የሚመረጠው። እዚች ጋር 500 አለ። እቺ 500 እንመርጣለን። እዚህ ጋር ደግሞ ትንሿ እቺ ነች። በቃ ሁለት ሰው እንዲያሸንፍ አደረግ ነው ማለት ነው። ከዛ ሪማርክ ነገር እንጽፋለን። ሪማርክ ሂር ባቸው ሪዝን ለምንድን ነው እነዚህ ሰዎችን የመረጥነው? ሊስት ፕራይስ ለምሳሌ ሊስት ፕራይስ። ከዛ ኳሊቲ ኢንሹራንስ ይፈልጋል አይፈልግም? የሚፈልግ ከሆነ አው የማይፈልግ ከሆነ አይ። ለምሳሌ አንበለው ለማሳጠር ያህል። ከዛ እዚች ጋር ምን ልናደርገው ነው? ሴቭ። ከዛ አናላይሳችን እናስጀምራለን። ከዛ ቼክ የሚያደርገው አካል ምን ያደርጋል? ቼክ። አያችሁ አንድ ነገር ለመግዛት ምን ያህል ፕሮሰስ እንደሚሄደው ሐቀኝነትን ለመጠበቅ ነው። ከዛ ቼክ የሚያደርገው አካል ቼክ ያደርጋል። ከዛ ኮሚቴዎች ይኖራሉ ይህንን ነገር የሚያጸድቁት። ይሄው ኮሚቴ እዚች ጋር ሜኒንጉ ምናምን ያሳየናል። አለፈለፍ እያልኩት ነው ያሳያችሁ። ከዛ ኮሚቴ አፕሩቭ ያደርጋል። ከዛ ፕሮክሪመንት ማናጀሩ አፕሩቭ ያደርጋል። ከዛ ቀጥሎ ኦዲተር ያያል። ልክ ኦዲተርም ያጸድቃል። አያችሁ ስራ እንዴት እንደሚፈጥን። ልክ ኦዲተሩ ብሎም ካጸደቀ በኋላ ፐርቼዝ ማነው ሲዮ ወይ ደግሞ የድርጅቱ ስራ አስኪያጅ አናላይሱን ምን ያደርጋል? ያጸድቃል። እንደዚህ እንደው ፐርቼዝ ኦርደሩ አንድ ላይ ያጸድቋል ማለት ነው። በቃ አንድ ላይ ስራ እንዲቀድ ልክ ይሄን ስነካ ምን ጋር ሄዳል ማለት ነው? ቅድም ዲፎልት ያር ነው ፐርቼዝ ኦርደር ጋር ይሄዳል ማለት ነው። ፕሮዳክቱን አሸናፊውን ቬንደር 2 ፐርቼዝ ኦርደር ክሬት አድርግልናል እዚህ ጋር። ምክንያቱም እዚች ጋር ጆይ ሌጀንት አሸንፏል፣ እዚች ጋር ደግሞ ታሜ የሚለው አሸንፏል። ስለዚህ 2 ፐርቼዝ ኦርደር ይኖራል። ፐርቼዝ ኦርደር በቬንደር ስም ነው የሚነሳ። ሶ እቺና ፕሮብሌም አድርገው
ከዛ አፕሩቭ እያደረገልኝ ነው። አያችሁ 2 ፐርቼዝ ኦርደር ክሬት ተደረገልኝ ማለት ነው። ስለዚህ ይህንን ስከፍተው አያችሁ ቅድም የጀመርንበት ጋር ወሰደን ማለት ነው። በቃ ከዛ ቫት አለው የለውም ምናምን የምለውን ከዚህ በኋላ እንሞላለን። ከዛ በኋላ ሴቭ ብለን ሪሲቭ እናደርጋለን። ቢላችን ክሬት አድርገን እንቀጥላለን ማለት ነው። ስለዚህ አይታችሁ ከሆነ ከየት እንደተነሳን አይታችሁታል። አሁን ያ ሁላ ከስተም ሞጁል ሰርተን ለድርጅቱ እንዲመች አድርገን ነው ያመጣን። ስለዚህ ድርጅቱ አሁን በዚህን ሰዓት ላይ ሙሉ ለሙሉ ይሄንን በዚህኛው ነው የሚጠቀሙት። ወረቀት የሚባል ነገር ማላ የለም። ያቺ ኮቴሽን የምትወጣ ብቻ ነች። እና ኢአርፒ እንደዚህ አይነት ትልቅ ነገርን ይሰራል። ደግሞም የሚታይ ትክክለኛ ነገር ነው የሚሰራ። እናንተም ወጥራችሁ ከተማራችሁ ካያችሁት ልክ ይሄንን መስራት ትችላላችሁ ማለት ነው። ስለዚህ ዛሬ ደግሞ ግዢ የሚባለው ክፍል እንዴት ነው ስራ የሚሰራ፣ እንዴት ነው አንድ ቃል ከየት ጀምሮ የቱ ጋር ነው የሚገዛ። ስለዚህ ግዢ ፕሮሰስ የምንለው በቃ ይሄንን ነው የሚሰራ ማለት ነው። አሁን የሆነ ስራዎችን እየለመዳችሁ ነው። አሁን ኢንቨንተሪ በባለፈው ቪዲዮአችን ላይ ኢንቨንተሪ እንዴት ነው ስራውን የሚሰራ፣ እንዴት ነው ስቶክ የሚቆጣጠር የሚለውን አየን። አሁን ደግሞ ፐርቼዘር የምንለው ግዢ ክፍል እንዴት ነው ስራ የሚሰራ የሚለውን ለመዳችሁ ማለት ነው። ስለዚህ አሁን የሁለት ዲፓርትመንት ስራን በቀላሉ ለመዳችሁ። ለምን? ኤአርፒ ስለሆነ ይቀጥላል ባይዘይ። አሁን ሁለቱን ለመዳችኋ። የቀሩትን ሞጁሎችም እንትን እያልን ስንመጣ የዲፓርትመንቶቹን ስራ እንዳለ ነው የምትለምዱት እንዳለ። ኦኬ ከዛ በኋላስ እንዴት ነው ይሄንን ከዛ ዲፓርትመንት ጋር ሄጄ ማች አድርጌ ለዛ ዲፓርትመንት ይሄን ሲስተም የሚሸጠው እንዴት ነው የሚሰጠው ነው። ከዛ ያ ዲፓርትመንት ደግሞ ለምሳሌ ኢአርፒ እየተጠቀመ ከሆነ ደግሞ በቃ ከምታውቁት ጋር ያን ኢአርፒ እንዴት ነው ማኔጅ አድርጌለት ወደፊት የሚገፋለት፣ እንዴት ነው ሰፖርት የማደርገው፣ እንዴት ነው ፋንክሽን ኮንሳልታንት ነው የሚሰራ። ሂዳችሁ ለምሳሌ ከዛ ዲፓርትመንት ጋር ከዛ ካምፓኒ ጋር ፕሮጀክት ምንድነው የነሱን የስራ እንትን አጥኑ ተብላችሁ ብትላቁ በቃ የምታውቁት እውቀት ይዛችሁ ነው የምትሄዱት። ኢንቨንተሪያቸው ምንድነው ፐርቼዝ የምታውቁትን ሂዳችሁ የጠየቃችሁ ኦኬ የኛው እንዴት ነው የሚሰሩት፣ እዚህ ስጋ እንዴት ነው የምታደርጉት፣ የሚጠይቁትን ታውቃላችሁ ማለት ነው። ገባችኋል? ሂደ የሚጠይቀውን ታውቃለህ። በቃ እውቀት ኖሮ ነው የምትሄደው። ስለዚህ ለዚህ ደግሞ አንተ ጥሩ ተከፋይ ትሆናለህ። ይሄን ስለሚሰራ ይሄን ሁላ ስለምታውቅ ማለት ነው። ስለዚህ ኢአርፒ ላይ ስትማሩ ጀስት ዝም ብለን የሆነ ሶፍትዌር መስራት የሆነ ምናምን ብቻ አይደለም፣ ከሶፍትዌርም በላይ ነው የምንለው ኢአርፒ። ለዚህም ነው ትክክለኛ የካምፓኒን ስራ ወረቀቱ ሙሉ ለሙሉ ስለሚተካ ነው። ገባችኋል? ስለዚህ እናንተም በዚህ ልክ ጠንክራችሁ ተማሩ። ግሩፕ ቴሌግራም ግሩፕ አለን። ቴሌግራም ግሩፕ ላይ ጥሩ ስራዎች እየተሰሩ ነው። እኔ ባልኖርም ኖርኩም አልኖርኩም ግሩፕ በየጊዜው ሚቲንግ ክሬት እየተደረገ እነ ሳይበር እየመሩ ሁሌ ክሬት ምንድነው ዲስከስ እየተደረገ ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቴሌግራም ግሩፓችን እዚህ ሊንክ ላይ አለ። ስለዚህ በዛ ተቀላቀሉና ዲስከስ አድርጉ። ቅዳሜ ደግሞ ማታ ሁሌ 3 ሰዓት ላይ በቲክቶክ ላይ ላይቭ ሴሽን አለን። ያልገባችሁን ነገር ጥያቄያችሁን ይዛችሁ እዛ ላይ መጠየቅ ትችላላችሁ። ስለዚህ ተያይዘን አንድ ላይ አሪፍ ነገር እንሰራለን ማለት ነው። ስለዚህ ይሄን ፋንክሽናሊቲውን ቶሎ አራርጠን ከጨረስ ነው ወደ ምንድነው የምንገባ? ወደ ኮዲንጉ እንገባለን። አሁን ሳወራቸው የነበሮቹ ሞጁሎች በሙሉ እንዴት ነው የሚሰራ፣ እንዴት ነው አንዱ ወደ አንዱ የሚያልፈው፣ እንዴት ነው ከዛ ሄደን ደግሞ ዲፎልቱ ጋር የሚገናኘው እንዴት የሚለውን ኤቭሪ ነገሩ እናይበታለን። ፐርቼዝ ላይ ባለፈ ያስቀመጥኩላችሁ ራን ቦት የምትለው እዚህ ስክሪን ላይ እንደሚታዩት በዛ ገብታችሁ ደግሞ ፐርቼዝ አሁን በራሳችሁ ጎርጎራችሁ የሆነ ያይሉን እውቀት ያዙበት። ከዛ እንዲህ ያልን ሊንክ ፋንክሽናሊቲውን ስንጨርስ ወደ ኮዲንግ አለም እንገባለን ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ በያላችሁበት ብዝት ይበልልኝ።